ጸብ ነው እንደምፈልገው አንተ ምን ልትሆን ነው? ጸብ ነው የምፈልገው። እሺ ጸብ ነው የምፈልገው። ጸብን ያልኩህ እኮ ከግለሰብ ጋር መጣላ ሰው አይደለም። ጸብ ነው የምፈልገው ከኔ ማርታ አስቀርተህ እዚህ ዛሬ እጅህን አጠቁም እኔ ላይ ሴት ልጅን በዚህ ናክል ይኸውልህ ህል ውስጥ እንድትገባ እያረካት ነው። ማን ነግሮ ነው እዚህ መጣው? እኔ ሁሉ ነገር አውቃለሁ አይደለም? የምትበሉትንም አውቃለሁ አይደለም? እኮ ሰላማችን ልስጠና። አንተ ትምህርት አስቀጥተህ እንዴት እዚህ ይዛት ትመጣለህ? ሲጀምር እናት ምንድነው እንደው ማወቅ አለባቸው። ለምን ነው የሚያውቁት? እኛ ሰላም ነን ብለን ነው እስካሁን እዚህ ጋር ተቀምጠን ስናወራ ነበር። በትምህርት ሰዓት ነው እንደዛ ቻንድራ ምን አገባህ አንተ? ምን ስናርቅ? ሰላም እንዴት ናችሁልኝ? ውድና የተከበራችሁ የቻናላችን የኔ የህያብ የኛ ወዳጆች በሙሉ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ አማን፣ ሁሉ አሸወይና ነው ወይ? እኛ አለን። ፈጣሪ የተመሰገነ ይሁን። ዛሬ የሆነ ደስ የሚል ነገር አለ። ደስ የሚል ነገር ላሳውቃችሁ ነው። በቅርቡ እናንተ የኛ ተመልካቾች ስትጠብቁ የነበረውን ነገር በቅርብ ቀን ትልቅ የሆነ ሰርፕራይዝ አላችሁ ብዬ አስባለሁ። ዛሬ እኔ ብቻዬ አይደለሁኝም ከቆንጂት ጋር ከህያብ ጋር ከኔ ፍቅር ጋር ነው ሀሳባችንን የምናጋራችሁ። ደስ የሚል ቦታ ነፋሻማ ቦታ ነው ያለሁት። ህያብም እየመጣች ነው። ቀድሚያት መጥቼ ነውና ወይ በዚህ በኩል ወይ በጀርባዬ ትመጣለች ብዬ ተስፋ አረጋለሁና እስኪ እስከዛ አንዳንድ ነገር ልበላችሁ አልኩኝና ከካሜራማን አብሪኮ ጋር መጥቻለሁ ማለት ነው። ያው ሁላችሁም ትንሽ የኛ ቤተሰቦች እየተናደዳችሁ ነው፣ ብስጭት እያላችሁ ነው። ያው እኛ ብቻ አይደለም እናንተም የማትጠብቁት ማለት በጣም የሚያበሳጫችሁ የሚያናድዳችሁ ነገር እየተደረገ ነው። ያው እኛ ወደን ፈቅደን አይደለም ይሄ ነገር የመጣብን። በህይወት ውጣ ውረድ ላይ ይኖራል፣ በብዙ ነገር ይፈተናል። እኔና ህያብም በጣም በብዙ ነገር እየተፈተንን ነው። አሁን ድረስ በጣም በብዙ ነገር እየተፈተንን ነው። ከፈተናዎቻችን አንዱ ያው ወንድም ነኝ አብሮ አደግ ነኝ እያለ ብዙ ነገር በቃ እኔ ስለሱ ባላወራ ደስ ይለኛል፣ ግን ግዴታ መናገር ስላለብኝ ያው ታውቁታላችሁ። ዳጊ የህያብ አብሮ አደግ ነኝ፣ ወንድሟ ነኝ። እሷን መቆጣጠር እችላለሁ፣ እሷን መቆጣጠር አለብኝ ብሎ የሚያስብ አንድ ልጅ በጣም በእኔና በህያብ ፍቅር መሀል ገብቶ እየበጠበጠን ነው ማለት ይቻላል። ያው በብዙ ነገር እኔም ታግሼዋለሁ። ፈጣሪ ያው መታገስ ጥሩ ነው፣ ትዕግስተኛ መሆን ጥሩ ነው። ባንዴ በቃ ሌላ ውስጥ መግባት ትንሽ ያልሆነ ጸብ ውስጥ ያስገባል እና መታገስ ጥሩ ነው። ብዙዎቻችሁ እየደወላችሁ በውስጥ መስመርም እየተናገራችሁ ነው። ለምንድነው ውሳኔ የማትወስነው? ለምንድነው የሆነ ነገር በቃ የማትወስንበት? ልጁ እንደዚህ ሁሌ እየመጣ የሚበጠብጣችሁ ከሆነ የሆነ ነገር ማድረግ አለብህ እያላችሁ ነው። ልክ ናችሁ ቤተሰቦች፣ እናንተ ልክ ናችሁ። ግን እንደ ወንድ ልጅ እንደ በሰለ ሰው ስናስበው ደግሞ ያን ነገር እስኪ ረጋ ብዬ ህያብም ያልሆነ ውሳኔ ውስጥ ያልሆነ ጭቅጭቅ ውስጥ እኔና ህያብ ከመግባት ባለፈው አይታችኋል። እኔና ቡርኬ ብዙ ነገር አውርተናል፣ ተጫውተናል። በዚህ አጋጣሚ ቡርኬ ወንድሜ በጣም ነው የማመሰግነው። ብዙ ነገር ነግሮኛል፣ አጫውቶኛል፣ ሁላችሁም ሰምታችኋልና እንደ በሰለ ሰው ነገሩን ስናስብ ደግሞ ረጋ ማለት ጥሩ ነው። ረጋ ብሎ ማሰብ ጥሩ ነው። ለኔም ህያብን እንደሚያፈቅራት ወንድ ለኔ እፈልገዋለሁ። ረጋ ማለቱ ትዕግስተኛ መሆኑን እፈልገዋለሁ። ገብቷችኋል? አሁን እኔና ዳጊ የማይሆን ጸብ ውስጥ ገባን ማለት ያው ነገሩ ይሰፋና በጣም ብዙ ጠላት ይመጣብናል። እኔ ከዛ አንግል ተረድቼው ነው። ቤተሰቦች አትበሳጩብኝ፣ አትናደዱብኝ። የኔ ፍቅር የኔ ቆንጂዬ ሚስትም ከመጣች በኋላ ደግሞ አጫውታችኋለሁ። በቅርቡ አዲስ ነገር ይኖራል። ሁላችሁም እየጠየቃችሁ ነው። ለምንድን ነው ህያብ ዩቲዩብ ቻናል ለማትከፍተው እያላችሁ ነው። ዩቲዩብ ቻናል ተከፍቷል፣ ግን ይፋ አላረግንም። በጣም ይቅርታ፣ ለዚህ በጣም ይቅርታ። ይኖራል የኔ ቆንጂዬ ሚስት ቤት ላይ ከፋሚሊዎቿ ጋር። በዚህ አጋጣሚ የህያብን እናት መተዋወቅ እንፈልጋለን። እባክሽን ህያብ፣ እባክህን ኤፍሬም የህያብን እናት ታስተዋውቀን አስተዋውቀን እያላችሁኝ ነው።
እኔ ችግር የለብኝም እግዚአብሔርን እውነቱን ስነግራችሁ ችግር የለብኝም። ግን እኔ እንትን የሚባል ነገር ምንድነው ወግ ማረግ ምን ያለ አይደል የሚባል ነገር አለ። ቀድመ ከሰርግ በፊት የእሷ እናት ነው የሴት ቤት ብቻ ይመስለኛል የሴት ቤተሰብ መገናኘት እንደሌለብኝ እኔ እንዳስተዳደጌ እንደዛ ነው ሲባልም ስሰማም ያደኩት። ያው በእኔ ዩቲዩብ ቻናል ባይመጣም ህያብ ዩቲዩብ ቻናል በቅርቡ ከፍታ በአዳዲስ ቪዲዮዎች እንደምትመጣላችሁ ተስፋ አደርጋለሁ። የኔ ፍቅር ዛሬ ቆንጂዬ ሆና ነው የመጣችው እርግጠኛ ነኝ። አንድ ነገር ደግሞ ልንገራችሁ። ያው ዛሬ ፎቶ ፖስቼ ነበረ የኔን ህያብን በጣም የምወዳቸውን ፎቶ ዛሬ አይደለም የተነሳ ነው ቆይቷል ከተነሳ ነውና ያንን ፎቶ ያው መልቀቅ ስላለብኝና ትንሽ ፎቶ ላይ መልእክት ማስተላለፍ ስላለብኝ አንዳንድ መልእክት አስተላልፌያለሁ። የሰው ልጅ ምንም ነገር ሳይፈተን ማለፍ እንደሌለበት እገነዘባለሁ፣ አምናለሁ። ፈጣሪም ይፈትነናል። ያንን ፈተና ደግሞ ዋጥ አድርገን ችለን ማለፍ የኛ ዕጣ ፈንታ ነውና እኔና ህያብ ብዙ ፈተና ደርሶብናል። እኔ ብቻ አይደለሁም ህያብ በብዙ ውጣ ውረድ ያለፈች ልጅ ናትና እንክብካቤ፣ ፍቅር፣ ሴት ልጅ ደግሞ ከምንም ነገር በላይ እንክብካቤ እና ፍቅር ያስፈልጋታል። በዚህ ሰዓት ህያብ የሚያስፈልጋት እንክብካቤ ወይም ፍቅር ነው። በቃ ወንድም ተብዬው ይሄን ቪዲዮ ልታይ ትችላለህ ወንድሜና ላንተ ነው መልእክት ማስተላለፈው። እሺ ልጅ አሁን ከኔ ራቀሽ ማለት ታውቃለህ፣ በቃ ብዙ ነገር አለ። ገብቶሃል አይደለ? አንተ ወይ ፍቅር ወይም እንክብካቤ ልትሰጣት አትችልም። ወደ ቤት ተመልሳታለህ። በቃ አለቀ። ህያብ ደግሞ ካሳለፈችው ህይወት ካሳለፈችው ውጣ ውረድ አንፃር በዚህ ሰዓት የሚያስፈልጋት ፍቅርና ፍቅር ብቻ ነው። ሴት ልጅ እንክብካቤና ፍቅር ያስፈልጋታል። እግዚአብሔርን ነው የምላችሁ። ምንም ነገር ምን ይቅርባቸው፣ እንክብካቤ በቃ። እኔ ወሬ እንዳላበዛባችሁ ደቂቃ አውርተናል እኔና እናንተ። ዳጊ ወንድሜም መልእክቴን ያው ሰምተው ሊሆን ይችላል፣ ችግር የለውም። ሁሉም ነገር በጊዜው ይሆናል። ትዕግስት ያስፈልጋል ሁሉም ነገር። ድጋሚ ብዙ ነገር ፈትነናል። ጭራሽ ገንዘብም ይዘህ መተህ ሰፈር ድረስ በገንዘብ እኔን ለማታለል ህያብን ለማታለል በብዙ ነገር ሞክረሃል። መኪና ይዘህ መተሃል፣ አልሆነም። ገንዘብ ይዘህ መተሃል፣ አልሆነም። በቃ የሚሆን ነገር አይደለም። ገብቶሃል? እንድ ልጅ በመነጋገር አንተ ደግሞ ሲጀምር ምንም አይደለም። ካንተ ጋር ምንም አይነት ንግግርም አያስፈልገኝም። እኔ ከቤተሰቧ እንጂ በቤተሰቧ እናቷ አባቷ በህይወት የለም። አጎቷ ከመጣ ኢትስ ኦኬ። ትልቅ ቦታ ልሰጣቸው የምችለው ለነሱ ነው። እነሱም በክብር ላወራቸው እችላለሁ። አንተ ወንድሟም አይደለም፣ ጭራሽ ወንድሟም አይደለም፣ ዘመድም አይደለም። የስጋ እንትን ግንኙነት የላችሁም። ጎረቤት ነኝ እኔ ነኝ ያሳደግኳት፣ እኔ ነኝ ቆንጥጬ ያሳደግኳት። ቅብርጥሴ የምታወራው ነገር ስለማይጥም ከዛሬ ጀምሮ በቃ ድጋሚ ወደ ሰፈርም እንዳትመጣ። እኔ ከዚህ በፊት ያው ብዙ አላወራባችሁና ከአብሪኮ ጋር በጣም ተጨቃጭቀናል። ያው የአብሪኮን ስልክ ወስዶ በአብሪኮ መንገድ በኩል ነበረ እኔና ዳጊ የምንገናኘውና አብሪኮም ስልክ አጥፍታለች። ያው ከዚህ በኋላ እንዳያገኘው ብየዋለሁ። ልጁ የማይገባበት መንገድ የለም። በቃ በሁሉም ነገር አለው ነው የሚለው። ገብቷችኋል? ያ ነገር ስላለ ራቅ ማለት ጥሩ ነው። ራቀን እኛም አንፈልገም፣ አትፈልገን፣ ድጋሚ አትምጣብን እባክህ። እኔ የቤተሰቡ አካል ከመጣ ችግር የለውም፣ ለማውራት ችግር የለብኝም። በህያብ ጉዳይ እኔ ነኝ የሚያገባኝ፣ ቤተሰቦቿ ናቸው የሚያገባቸው። አንተ ምንም አያገባም። ብዙ አላወራባችሁ። የኔ ፍቅርን ቆንጆዋን ሚስቴን እንጠብቃት ትንሽ ደቂቃ።
በፍቅርሽ ዜማ የኔ ፍቅር መታለች። እሰይ 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 የኔ እናት እናት አለሚ ወይ ደህና ነሽ? አትበል ተብላል ሁሉ ኦኬ። ለካ ባለፈው ተናግረውኛል። እናቴ አትበል ብለውኛል። እናት ናት። እውነት ነው። እሺ አሁን ቆመሽ ይሻልሻል። ቁጭ ብለን ምን ምናወራው ነገር ቁጭ ብዬ ነው እንጂ ደክሞኛል። እሺ አንድ ያሽ የሆነ ሰርፕራይዝ አለሽ ከካሜራ ጋር የፈለግሽ እዛች ጋር ቁጭ ማለት ትችያለሽ። ያው እዛች ጋር እኔ እመጣለሁ። እሺ እሺ እስኪ እዚህ ጋር ቁጭ ብለን ጠብቀው። የኔ ውድ ቤተሰቦች እንዴት አላችሁልኝ? ያው እስከሚመጣ ሰላም ልበላችሁ በሚል ነው እንጂ ያው እሱ ምን አስበው እንደመጣ አላውቅም። ደግሞ ብሎ ሰርፕራይዝ ነው። እሺ ምን ማድረግ ይቻላል? እና ምን ልላችሁ ፈልጌ ነው። ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ተመሰገነ ይሁን። እናንተም በያላችሁበት ሰላማችሁ ይብዛልኝ። እና ምን ልላችሁ ፈልጌ ነው ያው በገንዘብ ጉዳይ ዳጊም ሲጀመርም እሱ እያደረገ ያለው ነገር እኛ የመጣ ሰፈር ውስጥ የሆነ ነገር ታንኮስ ያደርግና ከዛ እኛ እንትን ስንል ሂደን ደውለን ምናምን እንድናወራው እሱ ያንን የገንዘቡንም ጉዳይ መጥቶ እንደዛ በቪዲዮ አውጥቶ መስራቱ ምናምን ነገር ምናልባት እኔ ደውዬ አውርቼው እንዴት እንደዚህ ታደርጋለህ እንድል ፈልገውም ሊሆን ይችላል በሚል ደውዬም አላወራሁትም፣ መጨቃጨቅም አልፈለኩኝም። ዝም ብለን ብቻ ዘግተነዋል ያለውን ነገር። የኔ ፍቅር ምን እያወራሽ ነበር? በቃ እንጃ ብቻ ባለፈው ዳጊ ያደረገውን ነገር ምናምን ነገር ያወራቸው ነበር። ግን በቃ እኔ አሁን እሱን ማሰብ አልፈልግም። ስለ ቪዲዮ ስላለፈ ነገር ምናምን ማውራት አልፈልግም። ኦኬ ብቻ አይድረስብን ነው የኛ እንትን አይምጣ። እኔም ደግሞ እንዳይመጣ ስል ነው ያልዳባልኩት። እውነት ነው። እና ደግሞ ለምንድን ነው እኔ ከክላስ ከመመለስ ድረስ እሱን ወጣ ያገኘው ባለፈው እንዴ? ለቤተሰብ ነገር እኔ ሎብ ነበረ ብቻውን ወጥቶ አገኘው። ያው አብሬ እኮ መንገድ ስለሆነ እኮ እና ቢሆን እኔም አንቺም እኮ ዳጊን እንዳናገኘው ከዚህ በፊት ብዙ ነገር አውርተናል። እኔና አንቺ በቤት ላይ አጨቃጭቁናል፣ አውርተናል። ብዙ ነገር ብለናል ስለ ዳጊ ገብቶሻል። ዛሬ አንድ ነገር እንድትመልሽላቸው ለቤተሰቦች እፈልጋለሁማ። አበባውስ ወደቀች እኮ ጆሮሽ ላይ ያው ከጀርባሽ ነው ያው ፍለፊ ወደቀች። ወይ እንካሽ ያዝ ላስተካክለው እንካ በዚህ በኩል ነው እንዲታይ ማለት ነው። እንዳትወርቅ ነግሬሻለሁ። አትወርቅም። ቤት ድረስ እንደዚህ ማስቀመጥ ያው ብዙ ነገር ብለናል፣ ብዙ ነገር አውርተናል። ዛሬ ያው ቤተሰብ እኔ ብቻ ሳልሆን ቤተሰቦችም በጣም ብዙ ጥያቄ አላቸው በዳጊና በአንቺ በኩል። ዛሬ እንድትመልሽላቸው የምፈልገው ዳጊና አንቺ ያው ባለፈው የልጅነት የቃቃ ሚስቴ ናት ምናምን ብሏልና ያ ነገር ትንሽ እንደ ሀሳብ ነው እናት። ያው እኔ ይሰማኛል ታውቂያለሽ፣ እናድዳለሁ። ምንም ሊሰማ ግን አይገባም። እንደው አበሳጫለሁ። ምን ያንን ነገር እሱ ይዞ መምጣትም የለበት። ሲጀምር ትልቅ ሰው ነው። ትልቅ ሰው ሆኖ ደግሞ እንደዚህ ነው። አንደኛ ይሄ ያለፈ ነገር ነው ራሱ ልልህ አልችልም። ገባ
ይሄ ቲኔጅ ላይ ሁኚ አድጌ ምናምን አይደለም። እንደዚህ አይነት ነገር ከዳጌ ነበር። በቃ አብሮ አደግነን። በትንሽ አመት ነበር የሚበልጠኝ፣ ታላቄ ነበር። በቃ አብረን እንጫወታለን። ከዛ ውጭ ምንም ነገር የለም። ገባ? ይሄ ልጅ እያለህ ምንም ውስጥ ላይ ክፋት የማታስበው እድሜ አለ አይደል? በቃ እኛ ደግሞ ያኔ ነበር ነው እናዳጊ ደግሞ በዛ ታይም ነበር። ገባ? ስለዚህ ምንም የቃቃ ሚስቴ ናት ቢል ምን ቢል ያ ተጫውተናል። ቃቃ ምንም ማለት አይደለም። ገባ? አንተ ቃቃ ሳትጫወት ነው ያደግከው። ልክ እንደዛ በቃ ማንኛውም ሰው ተጫውቷል። አይውልሽ አሁን ቤተሰብም እንደውም ማለት ነው ማፈር የሚገባው ምን የሚለው እሱ ነው። የቃቃ ሚስቴ ነበረች ብሎ የሆነ ልክ ያኔ ልክ ቃቃ እንደሚጫወት አይነት ሰው ነው አሁንም እየተጫወተ ያለው። ገባ? የቃቃ ሚስቴ ነበረች ማለት መጥቶ ማውራት ምን ማለት ነው? ይሄ የህፃንነት ጨዋታ ነው የሚመስለው ሲጀመር እያረጋ ያለው ነገር። ገባ? ሲጀመር ደግሞ አሁንም ደግሞ እንደዚህ ብሎ ማምጣቱ በቃ እሱ ያለው ምንድነው የቃቃ ሚስቴ ነች ነው እንዴ ያለው። አድርገን ምንም ነገር የለንም። አንተ የሆነ በቃ እንደዛ እንዳታስብ ነው እያደረገ ያለው። ውስጥ ላይ እንድትጠራጠር ወይ ደግሞ በቃ እንድንረበሽ ነው አይደል? እኔ እኮ የዛን ቀን እናት ነገር ልንገርሽ ማለቴ እሱ እኮ እንደ ትልቅ ነገር ነው የወሰደው። የዛን ቀን የቃቃ ሚስቴ ናት ምናምን ሲል የሆነ በቃ ታሁን ያለፈ ነገር ምናምን ወይ ምናምን ወሬ አናወራ። እኔ አልፈልግም እንደዛ እንድናወራ ዛሬ ማለት ነው። ዛሬ የመጣ ነው። ዛሬ ጠዋት መልእክት አስተላልፌያለሁ። የሰው ልጅ ይፈተናል። ያንን ፈተና ደግሞ ፈተናችን ደግሞ ያጠነክረናል። እውነት ነው። ብዙዎቻችሁ ያው ብዙ የሚወዱን ሰዎች ባይዛው መጣላትና መለያየት ይለያያል አይደል? መጣላት ተመልሶ መታረቃለ። እኛ ደግሞ እንለያያለን ብለን አናስብም። እውነት ነው። ግን ያው በሰው ልጅ ስትሆን እግርና እግር የሚጋጫል። ሰውና ሰው ደግሞ መጣላቱ መጋጨቱ አይቀርም። ይሄ ደግሞ ምንም ቪዲዮ ላይ ምናምን ስለወጣ አይደለም፣ በየሁሉም ቤት ያለ ነገር ነው። ስለዚህ እንደውም ያጠነክረናል። ሁላችሁም እንደዚህ እየሆናችሁ የምትመጡ ጠላቶቻችንም ሆኑ ችግሮቻችን እናልፈዋለን። ማንንም አይታለፍ ነገር የለም። እሺ የኔ ፍቅር ግን አብረከኝ ካለክ ነው። እንሂድ። የት ነው የምትሄደው? ላወራት አንዴ ቪዲዮን አጥፋው። አንዴ አጥፋው። ማስቆም ትችላለህ። እሷ ላወራት ፈልጌ ምንም የምታወራኝ ነገር የለም። ምን ታረግስ? ሲጀመር ክላስ በዚህ ሰዓት ቀጥተሽ እዚህ ምን ታረጋለሽ? ትምህርት ቤት ሄጄ ነበር። ትምህርት ቤት መቅረት አይደለም ቤት ትምህርት ቤት ሄጄ ነበር። አልገባሽም? ለምን አልገባሽም? አንዳንዴ ልቀቀኝ። ሲጀመር ማለት ነው ኤፍሬም ቆይ ለቀኛ እንዴ ልቀቀኝ። እሷ አላወራት ነው አያገባክም። አስር ጊዜ እየመጣ ማዘር ምናምን ነገር አትበልብኝ። ነይ ኤፍሬም አንተ በመዋላችን አንቺ ላናግረስ ዳጊ እንዴ አንተ ትምህርት ቤት አንዴ አቁሙ ቪዲዮ ለምንድን ነው እንደውም ማወቅ አለባቸው? ለምን ነው የሚያውቁት? እኛ ሰላም ነን ብለን ነው እስካሁን እዚህ ጋር ተቀምጠን ስናወራ ነበር። ምን አገባህ አንተ? ምን ስናርግ? ኖ ትምህርቷን መማር አለበት። አያገባክም። ስለዚህ ማን ይነገረው? በአግባቡ እማራለሁ። እሱ ጋር አንቺ ነሽ እዚህ እንደሆነ እኔ አልነገርኩትም። አባቴ ማን ነግሮ ነው እዚህ የመጣው? እኔ ሁሉ ነገር አውቃለሁ። አይደለም የምትመጡበትን የምትበሉትንም አውቃለሁ። አይደለም እኮ ሰላማችን ልስጠና። አንተ ትምህርት አስቀጥተህ እንዴት እዚህ ይዛት ትመጣለህ? ሲጀምር እናት ሰላም ነው ብለን ነበር እዚህ ተቀምጠን ነበር። ስለምን ሰላም ነው የምታወሪው? ትምህርት ዳጊ ምን ታደርጊያለሽ? ማንም የለም። እናትሽ ታውቃለች ይሄን? ምን አገባህ አንተ? እንዴት ምን ቤት ነው? ምንም እኮ ትምህርት ቤት ነው የመጣሁት እያልኩሽ እኮ ትምህርት ቤት ነበር። ዛሬ የላችሁም ትምህርት አለ። ከትምህርት ቤት ነው የመጣሁት እያልኩ እኮ አሁን አንቺ እናትሽ ብታቀስ ለምን አትሆንም? አንተ ለምን አትሆንም? አንተ የምትሰማበት ለምን አትሆንም? ለዚህ ነው አየህ፣ አንተ ቤት እንዳትሆን ያልኩ ለዚህ ነው። ትምህርቷንም ትኩረት እያደረገች አይደለም። ተውን በቃ እስኪ ከህይወታችን ውጣ ነው። አንተ በዚህ እድሜዋ ተማሪ ነች አይደል? ዛራና ቻንድራ መታችሁ እንዳትነካኪ አንተ ወረዘ ሄዳትር ስለዚህ አንተ ለምን ትነግረኝ? አንዴ ዞር በይ ከማላችሁ ውጪ። እሺ ጭራሽ እንደዚህ ነገር ከማላችሁ ውጪ አንዴ እናት
አንቺ ወደዚህ እኔ አወራዋለሁ። እናትሽ እሺ አናግረኝ። ምንድነው እንዳትነካኝ ካሁን በኋላ ይኸውልህ፣ አንዴ እንደ ወንድ ልጅ ነው እንዳትነካኝ። ትማሪያለሽ ብለው ነው አይደል እንዴ? ራሴ እንጂ ላንተ አይደለም። አያገባህም በይው። መልስ አትስጪው። እሺ ብሎ ነው በዚህ ሰዓት ግን አንቺ እዚህ ነው ያለሽ። እናት ሲጀመር አንተ እሷ ምን ማስኬድ ነበረብህ አይደል? አንተ መሄድ ነበረብህ ሲጀመር እዚህ ጋር ማለት ነው። አንዴ እጇን ለቃት። ሌላ ውስጥ እንዳንገባ በእግዚአብሔር እና አንዴ በእኔ በሷ ፊት ተሰብዱኝ ነው እንደ አንቺ እንዴ ትምህርት ቤት የሚከፈለው እንድትማር አይደል? አንተ አይደለም የምትከፍልልኝ ሰውዬ። ምንድነው መከፈል አይደለም እዚህ ጋር መልስ አትስጪው። እስኪ አንዴ ጎረምሳ ጋር ምን ታደርጊያለሽ እዚህ ሲጀመር? ዳጊ ቆይ ላውራት ፈልጋለሁ። እኔ እዚህ ድረስ የመጣው ሌላ ጉዳይ ላውራ። እኔን አውራኝ፣ እኔን አናግረኝ። አንተንማ ነገርኩህ እኮ እኔን አናግረኝ። ምንድነው አንተ ቤት እንድትኖር ያመቻቻት እንደዚህ ትምህርቷን እያስቀረ የማይሆን ቦታ ይዛት። ምን አገባህ አንተ? እህቴ ናት እያልኩህ እኮ ጓደኛዬ ናት። ቪዲዮ ናታልኝ ህይወቷን ልታበላሸው ነው እንዴ? ተምራ እዚህ የደረሰች ልጅ ለመመረቅ ትንሽ ጊዜ ሲቀራት በአሁን ደግሞ በትምህርት መጣ። አንተ አይደለም መጀመሪያ የምትከፍልልኝ፣ ሁለት ደግሞ ስለ ትምህርት የሚያገባህ አንተ አይደለም። ይመለከተኛል። ቤተሰብማ አያውቅም። ገብቶሻል? እዚህ እንዳለሽ እየተማርሽ ነው ብለው ነው የሚያስቡት እነሱ። የምማረው ለእናቴ ወይ ለቤተሰቤ እኮ አይደለም ለራሴ ነው የምማረው። መልስ አትስጪው። አያገባውም አይደል? ስለአንቺ በቃ እሺ እንሂድ በቃ እንሂድ በቃ በሄድንበት ሁሉ እንደ የምትከተልን በቃ ቤት አትምጣ፣ ሰፈር አትምጣ። ምን አገባ? መልስሽ ምንድነው የሚሆነው? ትምህርት እንደማትገቢ ስላወቁ አያገባውም። ግን እናትሽ ቤት እየተማርሽ እንደሆነ ነው የምታውቀው። በኮንፊደንስ እዚህ ጋር ከኔ ጋር ማውራትሽ ራሱ የሚያስገርም ነው። እንዴ ማፈር እኮ ነው ያለብሽ። እንዴ መማር የለብሽም በዚህ ሰዓት። ቆይ ነይ አናግሪኝ፣ እያናገርኩሽ ነው። አንዴ ወንድሜ ይኸውልህ፣ ቆይ አንዴ እኔና አንዴ ቆይ፣ እሺ አንድ ነገር ልንገርህ። አንዴ ተረጋጊ። እዚህ ድረስ የመጣሁትኝ እሷን ላናገራት ነው። ምንም የምታወሪኝ ነገር የለም። ነው ላወራሽ ነው። እሱ ፊት ሳይሆን ለብቻሽ ማወራሽ። አንዴ አዳምጠኛ። ምንድነው ማዳመጥ? አንዴ ወይ አንቺ ሂጂ ወይ አንተ ሂድ። አንተ ሂድ። እኔም እሷም አንሄድም። አንተ ሂድ። እናት አንዴ ሂጂና እኔ ላውራው። እኔ በአንቺ ፊት ምንም አይነት ነገር ምንም ብቻ ናታው በቃ ሲጀመርም በቃ እኔም አላገኘውም አንተም አታገኘውም አለቀ። ኖ እዚህ ድረስ የመጣሁት ምንም እኮ የሚያገባ ነገር የለም። ኖ ማውራት ነገር አለ ግን አንተ ፊት ስለዋለ ነው። አንተ ፊት አላወራትም። ገብቶሃል አይደል? እሺ እናቴ ታወራዋለሽ። ምንድነው ማውራው? ምንም ማውራው ነገር የለም አለቀ። ምንድነው ሲጀመርም ከሱ ተነጥለ ማውራት አይጠበቅብህ። ያኔ ነው እሷ ጉዳይ ነው። አንተ የለህበትም እዚህ ላይ። ገብቶሃል አይደል? ይያባ አንዴ ሂድ ሻንድ እናት አንቺ ሂጂ፣ እኔ ላውራው በማርያም። ሰላም ነው የምትፈልገው አይደል? ሂድ አንዴ ከሷ ጋር ነው ቁም አንዴ ቁም። ይሄን ነገር ባለፈው አዳምጠኝ። ትምህርት ቀጥተሽ እዚህ መምጣትሽ ትምህርት ስለመቅጠት አንዴ ስለ ትምህርት አሁን ደግሞ ዞረ ደግሞ በትምህርት ልትመጣ ስለ ትምህርት አንተ አይመለከትም። ስሚ ዛሬ ትምህርት ቤት ሂጂ፣ ዛሬ አጣውሽ፣ ሌላም ቀን አትገቢም ማለት ምን አግብቶ ነው አንተ ትምህርት ቤት አትገቢም ምናምን ብለህ ትምህርት ቤት ድረስ የምትሄደው? ትምህርት ቤት ድረስ የሚሄድ ማንም ስልጣን ሲጀመር አልሰጠህም። ትምህርቴንም ባቋርጥ ላንተ አይደለም የማረው። ባለፈው አዳምጠኝ። አንዴ አዳምጠኝ። እንትን አትበይ። ነገ የሚቆጭሽ ነገር ነው። አያገባም። እዚህ ድረስ ስንት ዓመት ተምረሽ መጥተሽ ልትመረቂ ትንሽ ጊዜ ሲቀርሽ ምን ልትይ? ስለ ትምህርቴ የምጨንቀው ማን ነው? ራሴ ነኝ አይደል? ስለ ትምህርቴ የሚያገባኝ እኔ ነኝ። የምማረው ላንተ ወይ ለቤተሰቤ ወይ ለእናቴ አይደለም። እሺ ለራሴ ነው። ለራሴ ህይወት ነው የምማረው። እኔ ነኝ የምጸጸተው። ያው አንድ አዳምጠኝ። ከዚህ በኋላ ችግርም እንድትፈጥርብንም አልፈልግም። ባለፈው ሁሉ ነገር ካለፈ በኋላ አሁን ሰላም አግኝተን እያወራን ቁጭ ብለን ያለነው ምን ሰላም ይነግሩ እንደመጣ አላውቅም። እዚህ ድረስ አመጣጤ ሲጀመር ትምህርት ለምን አልገባሽም ልልሽ አይደለም። ለወራሽ የመጣሁት ሌላ ጉዳይ ነው። ምንድነው ልታወራኝ የመጣው? ምንም ካንተ ጋር እኮ ማወራው ነገር የለም። ለምንድነው ሲጀመር አንተ ቅድህ በቃ ሲጀመር ከሱ ጋር የሆነ ሰላም እንዳሉን ነው እየመሰለ ያለው። እኔ ሳይው የተናደርኩት በቃ እሺ ከህይወቴ ውጣልኝ። በቃ ብቻሽን ባይሽ እኮ ችግር የለውም ግን በትምህርት ሰዓት ከሱ ጋር እዚህ ጋር ሳይሽ እንደውም ከሱ ጋር ነው እንጂ መገኘት ያለብኝ እና ትምህርት ቀጥቼ ካንተ ጋር እንድገኝ ነበር የፈለከው። እኔ እንድትቀሪ አልፈልግም እና ትምህርትሽን በስርዓት እንድትማሪ ነው። አያገባክም። አሁን ደግሞ በትምህርት መጣ። እንዴ ወጥተሽ ዝቅ ቢልስ አዳት አልጨረሳችሁም? እንሂድ አባት። ቆይ ዋናው ጉዳይ ይሄን ነገር ይቀርና ቆይ እናት አንዴ ሂጂና እኔ ላውራው በእግዚአብሔር አልፈልግም። እኔ በአንቺ ፊት ምንም አይነት ነገር ማድረግ አልፈልግም። ወይ ሂጂልኝ በእናትሽ። አልጨረስንም። ሂጂ 5 ደቂቃ አስተን እንጨርሳለን። ወንድ ልጅ ነህ አይደለ? ሴት ልጅን በዚህ ያክል ይኸውልህ እህል ውስጥ እንድትገባ እያረካት ነው። ስለምን መላ በየቀኑ በተቆጣጠርካት ቁጥር በየቀኑ እንደዚህ እየመጣ
የሆነ አለ አይደል እኔ ነኝ ወንድ አይነት ነገር የምታሳያት ከሆነ ጥሩ ነገር እንድታደርግ በጣም ህል ውስጥ ገብታ የማይሆን ውሳኔ ነው የምትወስነው። እንደ እህት በቃ እህት ማለት እኔን አግለለኝና እህትን እንደዚህ የምትቆጣጠራት ከሆነ ማለት ነው ጥሩ አይደለም። የሆነ ነፃነት ስጣት። ኦኬ እንዳበረታታት ነው ትምህርት መቅረቷን እናት አንቺ ለምን በራስህ ማፈር አለብህ አንተ ልቀቀኝ፣ በቃ ልቀቀኝ። ያማል ችግር ነው እንዴ የምፈልገው? 5 ደቂቃ ልቀቀኝ፣ በቃ ከዛ ትመጣለች። በቃ ለምንድን ነው አንተ የምትሄደው? አብረን እንሄዳለን። አንተ ሄድና 5 ደቂቃ ምንም ሄድና ነገር አትበል። በቃ አንቺ አትገኝ፣ እጄን አትንካኝ። ምንድነው የምትሆኚው? ምንድነው ምን አይነት አውራሽን የማቆጣውሪን በስራ ሰው እንደፈለኩ መሆን ይችላል። ተለበለ አብረን እንሄዳለን። ነው ከሰው ጋር ነው ሌላ ሙድ ውስጥ አትክተሽ እኮ ከሰው ጋር ነው እኔ ቆሜ ማራ። አሁን ደግሞ እባክህ 5 ደቂቃ ስጠን በቃ እንዴ። ይኸውልሽ በአንቺ ፊት ምንም አይነት ነገር ማድረግ እንደማልፈልግ ታውቂያለሽ። ሲጀመር እሱ የሚፈልገው የሆነ ጸብ ነው። በቃ አለቀ። እሺ አንዴ ሂጂልኝ። አልሄድም ብቻን ትቻለሽ። እኔ ከግለሰብ ጋር ሲጀመር አልጣላም። አቅሜም አይደለም ገብቷል። አንድ ደቂቃ ሰጥቼሻለሁ። የሚያወራሽ ነገር ካለ አውሪ። ምንም እሺ ሂጂ ላውራ የምትለውን ነገር ልስማ። ምንም ፍሬ የሌለው ነገር ነው የምታወራው። ቀጥል። ፍሬ የሌለው ነገር አይደለም። እሺ ቶሎ በል። ሁሉ ነገር ጊዜያዊ ነው ታውቂያለሽ አይደል? ሰው ያገኛል፣ ያጣል፣ ይደሰታል፣ ያዝናል አይደል? አሁን በቃ እናንተን ማገዝ ባለብኝ ሰዓት ላግዝ። እኛ ተቸግረናል፣ አግዘን አላለህም። አዳምጪኝ። ባለፈው ላንቺ እንደዛ 50 ሺህ ብር እንደዛ ስላበደ በቃ ላንቺ ከምሰጥሽ ለሱ ልስተው እንደ ወንድም እንደ ጓደኛ እንደዛም ስላልኩም ይቅርታ። በቃ ሌላ ችግር ነው፣ ሌላ ጦስ ነው ይዛብኝ የመጣው። እርዳበት፣ ሰው እርዳበት። እኛ ተቸገርን አላለህም። እሱም ኤፍሬምም ተቸገርኩኝ አላለህም። ስለዚህ እርዳበት፣ ሰው ከቸገር እርዳበት። ለራስ ተጠቀም። ለአንዷ የማዳም ቅመም እኮ መስጠት እችላለሁ እኮ በቃ እኮ እንደዛ አርግበትና ግን ደግሞ አንቺ ተቸግረሽ ደግሞ ማየት አልፈልግም። አልተቸገርኩም፣ በጣም ደስተኛ ነኝ። አሁንም እጄ ላይ ነው ያለው። ያ ስራ እንሰራለን፣ የመስራት አቅም አለን። ከዚህ በኋላም ባለፈው ላደረኩትም ነገር ይቅርታ። እሺ የስራ ስትሰሩ መልሽልኝ። አሁን ተጠቀም። የትኛው ብሩን አስፈልገንም የሰው ነገር የሰው ነው። እንደውም እሱ መምከር ነው ያለብሽ እኮ የሰው ነገር የሰው ነው። በቃ እኔ በዛ ነው ማለት ነው። ብልጦናችሁ ሰራ አድርጎ መመለስ ነው። ስራ አለን፣ እግዚአብሔር ተመሰገነ። ሰርተን ትልላለን። ያንተ እርዳታ አያስፈልገን። እንደዛ ማድረግ ምንም በመጥፎ ማየት አይደለም። እንደዛ ማድረግ ሌላ ነገር ሌላ ሳይድ እንደወስዶ ነው ያደረገኝ። አንቺ ለኔ ብትሰጪ ምን ችግር አለ? ምኑን ብር ብትሰጪኝ ችግር የለውም እኮ አይደል? እኔም እንዳንቺ ብትሰጪሽ ነው አያስፈልገኝም። በቃ ላኩ ነገር በሙሉ ይቅርታ። በቃ እሺ አዳምጠኝ። ከዚህ በኋላ አሁን አውቀህ እንዴ ነገሮች እንኳን ምንም ያስፈልገኝ ነገር የለም። ምንም ያስፈልገኝ ነገር የለም። አሁን ላይ ምንም ያስፈልገኝ ነገር የለም። ምን ባለፈው ይቅርታ አውቀሽ እንደሆነ አውቃለሁ እኮ። እሺ ብዙ ሰዓት አትስጪው። በቃ አውራሽ አይደል? እኔ አንዴ ላን ማናገረው ነገር አለ። አይ አይቻልም። አባት ብቻ ነው ታውራውን። በቃ ይከኛ እንዴ ይያ ና ሂዳ እንዴ ሂጂ። ምንድነው ዛሬ ለምንድነው የመጣው? ዳጊ ከሷ ጋር ማውራው ነገር ነበር። አወራን ማለቴ ተወን የሚለው ቃላት አይገባም እንዴ? አንተ ተው ስላልከኝ የምተው ነገር አይደለም። ገብቷል አይደል? እሷ ልጅ ናት። የምትወሰነው ነገር ገና እንትን ነው። ገብቷል አይደል? እህት አለክ? የስጋ አለኝ። የስጋ እህት አይደለችም አይደል? ያ ጓደኛዬ ናት፣ ግን እንደ እህቴ ማያት አለ። ገብቷል አይደል? ለዛ ነው ይሄን ያህል ማለቴ ጓደኛን የምትቆጣጠርበት መንገድ ሌላ ነው። እህትን የምትቆጣጠርበት መንገድ ሌላ ነው። ማለት አስቀርተህ እዚህ ዛት እጅህን አጠቁም እኔ ላይ አስቀርተህ እዚህ ዛት መጣ አይደል? ዘላለም አለሜ ላስቀረት በጣም ማፈር አለብህ እኮ። የማይደረግ ነገር ነው እያለ እንደ እውቀት ታወራዋለህ እንዴ? አንተ እዚህ ጋር ሲጀምር እንደ ጀብዱ ታወራዋለህ እንዴ? እንድትማር እኮ ነው ማድረግ ያለብህ አይደል? እንዴ አንተ ዳጊ እንትን ጸብ ነው እንዴ የምፈልገው? ምን ልትሆን ነው? ጸብ ነው የምፈልገው? እሺ ጸብ ነው የምፈልገው? ጸብን ያልኩህ እኮ ከግለሰብ ጋር የምጣላው ሰው አይደለም። ጸብ ነው የምፈልገው ከኔ ጋር ላይፍ እንዲደብር ትፈልጋለህ እንዴ? አስቀይመሃለሁ። ክርስቶስን ነው የምልህ። ማንን? እኔ ከግለሰብ ጋር የምጣላ ሰው አይደለሁም። ካሜራ እንዲያ ዝቅ አድርግልኝ እሺ። ምንም አይነት ቀረጻ አያስፈልገውም። እና ከግለሰብ ጋር እኔ እንዴ ማለት አያገባህም። ስማ እንደዚህ አይነት ሙድ ውስጥ እንዳትገባ። አያገባም። ከዚህ በኋላ ወደ ህይወታችን እንዳመጣሽ ክርስቶስን ነው የምልህ። በእንደዚህ አይነት ሙድ እንዳታወራኝ እሺ። ሂድልኝ። በጣም ነው ማስቀየም። እሺ አመሰግናለሁ። እስካሁንም ለህያብ ብዬ ነው። አመሰግናለሁ። እሺ ሂድልኝ። እኔ እናንተ የሚያገናኘን ቦታ እሺ በቃ እሺ አመሰግናለሁ። እሺ ሂድልኝ። ችግር የለውም። ደውልልኝና እንገናኛለን። ምን
ምን ለጸብ ነው የምደውልልህ? ደውልልኝና እንገናኛለን። አሁን እዚች ጋር እኔ በእሷ ፊት ምንም አይነት ነገር ማድረግ አልፈልግም። ኤኒ ታይም ማለት ነው። እኔ ዝግጁ ነኝ 24 ሰዓት። ኦኬ ችግር የለም። አመሰግናለሁ። እሺ ሂድል፣ ግን እንዳትጸጸት በረም አስብበት። እሺ አስጨንቀሃለሁ። ክርስቶስን ይጨንቀሃል። Thank you.